ቸልሲ ሊድዝን 1-0 በጠባብ ውጤት 1-0 በማሸነፍ ለኤፍኤ ካፕ ዋንጫ ከማን ሲቲ ጋር ደረሰው ነው የሚል። ይሄ አዲሱ አሰልጣኝ ይችላል ነው የሚል። አይገባበትም። በክሊንሺት ከመሸነፍ ወደ ክሊንሺት ማሸነፍ አመጣችሁ። አንድ ጨዋታ የዛኔ ከማን ሲቲ ጋር ራሱ እኮ ኢቲሃድ ላይ አንድ ኩል ይዞ የመጣ ሰውዬ ነው ማን ሌም ሮዚኔር የዚህ ሰውዬ ምክትል አሰልጣኝ ነበር መሆን የነበረበት ወይ ደግሞ የፕሬስ ኮንፈረንስ ማናጀር ምናምን ነገር ማለት ነው። ተረዳሽኝ አይደለ? አሁን እኔ ያለ ፍላጎቴ ልቋጥርብሽ ነው ያለ ፍላጎቴ ማለት ነው። ተረዳሽኝ አይደለ? ምክንያቱም እኔ በጣም መጥፎ ሲዝን እያሳለፍሽ ስለሆነ የሆነ ነገር ተስፋ ጠቅ ቢደረግልሽ ደስ ይለኝ ነበረ። ግን አንዳንድ የቸልሲ ደጋፊዎች እንዲህ ስላረጋቸው ግዴታ ከእናንተ የተሻለ ሲዝን ከኛ ጋር ከሆነ ፉክክርሽ ማለት ግዴታ ልቋጥርብሽ ነው ማለት ግዴታ ልቋጥርብሽ ነው። ምክንያቱም እኔ ሌላ የአርሰናል ደጋፊ ባጠፋው ጥፋት እኮ ነው ዋጋ ከፍላለሁ። አውርቼ አውቃለሁ። ተረዳኝ አይደል? 4 ዋንጫ አላልኩ ግን ይኸው በ4 ዋንጫ እየተሰካልኝ ነው እኔም አብሬ ማለት ተረዳኝ አይደል? ስለዛ ማለት ነው እኔ ባላጠፋሁት ስለምወጋ አንተም ደግሞ እኔ ምን አጥፍቼ ነው ጎስቲ ምናምን ብለህ ካሰብክ ባላጠፋው በሌላ ቸልሲ ደጋፊ ባጠፋው ገባ ማን ሲቲ ሲያስቀዝንህ ማየት ፈልጋለሁ ነው ማለት ባጭሩ። ተረዳኝ አይደል? እኔ ማን ሲቲ ጋር የራሴ ቢፍ ነው ያለኝ። 2-2 ብንካፈል ራሱ ምርጥ ሚዜ እኮ ነው ገባ የሚከበር ሚዜ ነው የምፈልገው ገባ አይደል? እኔ ሚስቴን ምናምን ባለቀ ሰዓት ነጥቆ እንዳይገባብኝ ምናምን ነው እንጂ የምፈራው ክብር ያለው ሚዜ ነው የምፈልገው። ማን የወደቀ ሚዜ ይፈልጋል? ዋንጫ ያለው ሚዜ ማድረግ ደግሞ አስበው ገባ አይደል? ዶሜስቲክ ደብል የበላን ሰው ሚዜ ማድረግ ክብር ነው አባቴ፣ ክብር ነው ማለት። ቸልሲ versus ማን ሲቲ ኤፍኤ ካፕ ፋይናል will be there። ቼላ ወንድም ጥላ እኔ ይቅርብኝ አንተ ኤፍኤ ካፑን ብላ። ቼላዬ ያን ዶማ ሰጠኝ ካባረረች በኋላ ህይወትሽ ይቀየራል አላልኩም ነበር ወይ? በቃ ይኸው ነው እላው ደግሞ ማለት ሂድና አርፈ ፕሪሚየር ሊግን ብላ። እኔ በላ ፕሪሚየር ሊግን ብላ ሂድ ምን አባጥር መጠመጣላ ውለበላ አንዴ የወንድሜ ነው። አርፈ ተቀመጥ። ፕሪሚየር ሊጉን አስበላል። ይሄን ግን እናጣፈላ ተናገር ያለው እንግዲህ ቀዘና ጀማው ቼላው ፋይናል ደረሰ። አንተ ኤንዞ ዛሬ ምን አይነት ብቃት ነው ያሳየው? ጀማው የኤፍኤ ካፕ ፋይናል እንግዲህ መድረሱን ቸልሲ ዛሬ ሊድስን 1-0 በማሸነፍ አረጋግጧል። ጀማው ሊድሶች አስጨንቀውት ነበር፣ ቼላውን አስጨንቀውት ነበር የሚሉ አይገልጸውም። በተለይ ሰከንድ አፍ አንተ ይሄ እንኳን ሲሞክሩት ዛሬ ግን ሳንቼዝን እያሞገሳችሁና እያወደሳችሁ ቪዲዮ ስሩ። የቸልሲ ደጋፊዎች በሙሉ እጅግ የሚገራርሙ ሴቮችን ነበር ሲያወጣ የነበረው። ዋው ሳንቼዝ ድንቅ ብቃቱን ያሳየ ምሬ ነው የምላችሁ። ለማንኛውም ባላንስ የሆነ ጨዋታ ነበረ። ሰከንድ አፍ ላይ ትንሽ ሊድሶች ዶሚኔት ለማድረግ ሞክረዋሉ። ቢሆንም ግን ይሄንን ተቋቁመው ወጥተውታል። ጀማው ኤንዞ ፈርናንዴዝ ዛሬ ወርክ ሬቱ ራሱ ሌላ ሌቭል ላይ ነበር። የኔ ዛሬ ማን ኦፍ ዘ ማች በቸልሲ ቤት ኤንዞ ነበረ። ጀማው ሳንቼዝ ውጤት ሊቀይር የሚችሉ ኳሶችን ነው ማዳን የቻለው። ለማንኛውም ቼላው ከሲቲ ጋር ፋይናል ደርሷል። ጀማው ቼልሲያውያን እንኳን ደስ አላችሁ። ግባ አድርገነዋል። ዌምብሌ መጣ አልገጥመን ብዬ ነበር። ፔፕ ገጥማለሁ። ግን አንቺ ትኩረትሽን ፕሪሚየር ሊጉ ላይ ብታደርጊ የተሻለ ነው። እኔ ከዋንጫ ጋር ነው ሲዝኑ የሚጨርሰው፣ እሱም ከኤፍኤ ካፕ ጋር ማለት በቃ አባቴ ፍታኝ። በቃ ፍታኝ። ባትፈታም እገጥምሃለሁ። 2021ን እንዳትረሳ። ዌምብሌ ስትመጣ ይዘውና ፔፕ ፋይናል ላይ ኤኒቲንግስ ካን ሃፕን። እሱን ደግሞ አሳካዋለሁ። እንችላለን አባቴ። ሊድስን ካለፍኩኝ በቃ ፋይናል ላይ መከሳከስ፣ ምንም ነገር መከሳከስ ወደኋላ የለም። እገጥምሃለሁ። ወይ ልትበቀለኝ ወይ ድጋሜ ላጭስ ነው የመጣው። ይሄ የማሸነፍ ሞራል የታባቱ ሄዶ ነው ስትቀልዱብን የከረማችሁት። አረላሽ ዛሬ ቼልሲ የነበረው የማሸነፍ ሃንግሪ በጣም ደስ ይላል። እያንዳንዱ ተጫዋች ሃንግሪ ነበር፣ ረሃብ ላይ ነበር። በቃ በጣም ይታገላል ምናምን በጣም አሪፍ ነበረ። ከሮሲኔር ጋር ግን የሆነ ተጋብታችሁ ምናምን ነው እንጂ እንደዚህ የወረደ ፐርፎርማንስ አታሳዩንም ነበር። ተመስገን። ከስንት ጊዜ በኋላ ጎል አስቆጥረናል። ወደ ማሸነፍም ተመልሰናል። ኦልሞስት ለፍጻሜ አልፈናል ማለት ነው። ጆኒ ጁጁትሱ እዛ በ30 ሰከንድ ምናምን በአንድ ደቂቃ ዘረረ ብላችሁ ትገረማላችሁ። ቶሲን 90 ደቂቃ ተጫውቶ ስህተት ሳይሰራ ወጣ። የሚገርም ነው። ይሄ ነው ሊያስገርማችሁ የሚገባው። ቶሲን አሪፍ ፐርፎርማንስ። እኔ ጋርናቾ እግዚአብሔርን ዘወረስት ፕሌየር በቃ እኔ እንጃ። እኔ አላቀመ ታዳጊ ቢልሞክር ይሻናል ከጋርናቾ። ኤንዞ ፈርናንዴዝ ጎል አስቆጥሯል። ለኔ የጨዋታው ኮከብ ሮበርት ሳንቼዝ በስመ አብ ታድጎናል።
ቼልሲ ዋላ መስመሩ በረኛው እንደዚህ አሪፍ ሲሆን በጣም ደስ ይላል። ተማሙተንም አንዳግብተን ተታግለን እንወጣለን። የነበረው የተጫዋቾች ድባብ ደስ ይላል። አሸንፈናል። እንኳን ደስ አላችሁ። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ። ይሄን ጨዋታ መበቀል ነበረብን፣ በስነ ስርዓት መበቀል ነበረብን። ፕሪሚየር ሊግ ላይ የላስቱን ጨዋታ 2-2 እየመራን 2 አቻ ወጥተው አንጀቴን ነበር የላጡት። የፈርስት ጨዋታውን 3-1 ነበር ያሸነፉን። ሊድስ ይወግመናል ብዬ ነበረ። ተመስገን ጥሎ ማለፍ ላይ ሊያውም ጥለናቸዋል። እኔ በጣም ነው ደስ ያለኝ እውነት። እንደ ተራ ጨዋታ ላይው ጨዋታ ለቼልሲ በጣም አስፈላጊ ጨዋታ ነበረ። ድል ቀንቶናል። ብሉስ ይመቻቹ። ሳንቼዝ ታድጎናል። በስነ ስርዓት ነው የታደገን። የዛሬውን ጨዋታ ሪስፔክት፣ የጨዋታው ኮከብ ይገባሃል። ሌላው ጆ ፔድሮ ክሊኒካል አልነበረም። ከጉዳት ጋር እየታገለ ይሁን አላቅም። አሪፍ ነው ግን ክሊኒካል አይደል። ጭርስ እያደረገ ጎል ማግባት እንችል ነበር። ከዚህ በላይ ጭርስ አድርገን ማግባት አልቻለም ነበር። ሌላው ትክክለኛ ቅያሪ አንድሬ ሳንቶስ በላቪያ ተቀይሮ ከወጣ በኋላ ሳንቶስ ገብቶ ያሳየው ፐርፎርማንስ በጣም ያበደ ፐርፎርማንስ፣ ትክክለኛ ቅያሪ። ጋርናቾ የወረደ ፐርፎርማንስ፣ ፔድሮ ኔቶ ከሌላው ጊዜ የተሻለ ነበረ። ፓልመር ገብቶ ምን እንዳደረገ ብዙም አላቅም፣ ግን ብዙ ደቂቃም ስላልተጫወተ ማለት ነው። አልገመትኩም። ቶሲንና ቻሎባ ጥሩ፣ ሌሎቹ እንደተለመደው ማለት ነው። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ። ለካ ያዳሜ እስካሁን ስታለምጪ ነበር። ዛሬ ባነን እኮ አየነው። ምድረ ሌባ ቻልሽ። ለማንኛውም ግን ማለት ነው ዛሬ በተለይ ፈርስታፉ ቼልሲ ፈርስታፍ የተጫወተበት መንገድ መድኃኒዓለምን ነው የምላችሁ፣ ይለያል። በቃ ይለያል። ምን አይነት ቼልሲ! የድሮን ቼልሲ ነው ያየነው። በቃ ይሄ በማሪስካ ታይም የነበረውን ቼልሲ ነው ተመልሰን ያገኘነው ማለት ነው። ኤንዞ ወደ ቦክስ እየገባ መጫወት ጀመረ። በቃ ጎሉን ራሱ ያገኘነው በዛ ምክንያት ነው። በቃ ማሪስካ ኤንዞን ሞር ወደ ቦክስ ይገፋው አይደል? ልክ እንደዛ ነው ጎል ነው ያገኘነው ራሱ ማለት ነው። እግዚአብሔርን ነው የምላችሁ። ጸዴ ጨዋታ፣ አሪፍ የመከላከል ወኔ። ቶሲን ራሱ በቃ ዛጋ ምን አለች እነ ዲሳሲ ምና እንደዛ ሲፋለጡ አይታ ማለት ነው። እኔ ከማን አንሳለሁ? ዲሳሲ እንዲህ እየተከላከለ ዌስት ሃም ቁጭ ብሎ እኔ ከማን አንሳለሁ ብላ ተለባለበች። ዛሬ ተለባለበች። እስኪ ሬቲንግ ላይ እናይሻለን ስንት እንደሚሰጥሽ። ዛሬ አሪፍ ስለነበርሽ ትንሽ አስተያየት አረግልሻለሁ ብዬ አስባለሁ ነው። ገባሻ? ለማንኛውም አሸንፈናል። ፋይናል ደርሰናል። ይሄን ዋንጫ ግዴታ ነው መብላት አለብን። ኢሮፓ ሊግን ልናጣው ሻምፒዮንስ ሊግን ተውት፣ ኢሮፓ ሊግን ልናጣ ስለምንችል በደረጃ ማለት ነው እንደምንም ብለን ኤፍ ኤ ካፕ በልተን ኢሮፓ ሊጋችንን ማረጋገጥ አለብን። ከዛ በኋላ ላለው ሻምፒዮንስ ሊግ ችግር የለውም እንፋለጣለን። ግን መጀመሪያ ይሄንን ማረጋገጥ ይኖርብናል ማለት ነው። ለማንኛውም ይሄ አሰልጣኝ ተመችቶኛል፣ ሙሉ እምነት አለኝ። ሲቲን ከዚህ በፊትም አስጥሎት ያውቃል፣ እንደሚደግመውም አልጠራጠርም ማለት ነው። ይመቻቹ። እሺ ያው የፈረደባት ቼልሲ ሊድስን በማሸነፍ ኤፍ ኤ ካፕ ፍጻሜ መድረሷን አረጋግጣለች። ከማን ጋር? ከአባቷ ጋር ከሲቲ ጋር ነው። አባቴ ምንም አንሰካከስም። አሁን ለጥፌ ነው የምጥል። ፋይናል ደርሼ ምንም ነገር እንደማልጥል ታውቃለህ፣ እንደማልምር ጭራሽ ቼልሲ ማን ፈርቼ ነበር ማን እንደሚያልፍ ማን ነው የሚያልፈው ምናምን ብዬ ሊድስም ሊያልፍ ይችላል ምናምን ብዬ፣ ግን ቼልሲ በሜዳውም ስለሆነ የጨዋታውን እድል ለማየት እድል ባላገኝም ማለት ነው 1-0 በሆነ ውጤት፣ በጠባብ ውጤት፣ የሚያስጠላ ውጤት ነው 1-0 ማለት። ሜይ 16 ጉድ ነው ምሰራሽ። ቼልሲን ከሊድስ ያገናኘው የኤፍ ኤ ካፕ ሴሚ ፋይናል ጨዋታ በቼልሲ 1-0 አሸናፊነት ተጠናቋል ማለት ነው። ምንም እንኳን 23ኛው ደቂቃ ላይ ቀዳሚ የምታረጋቸውን ግብ በኤንዞ ፈርናንዴዝ አማካኝነት ቢያስቆጥሩ ሊድሶች ሰከንድ ሃፍ ላይ የተሻለ ተንቀሳቅሶ ነበረ። ጎብም የሚያስቆጥሩ ይመስሉ ነበረ። ሁለት ጥሩ የሚባሉ የግብ እድሎችም በሳንቼዝ አማካኝነት ተመልሶባቸው ነበረ። ቼልሲ ሰሞኑን ካየነው ቼልሲ የተሻለውን ቼልሲ አይተናል ብዬ አስባለሁ። ምክንያቱም የአሰልጣኝ ለውጥና የሚድፊልደሩ ነው። ዛሬ ሚድፊልደሩ ላይ የነበሩት ካይሴዶና ሮሚዮ ላቪያ ነበሩ። የሁለቱ መኖር ሚድፊልዱን የተሻለ እንዲቆጣጠሩ ረድቷቸው ነበረ። በዚህም ውጤት አማካኝነት ቼልሲ የኤፍ ኤ ካፕ ፋይናሊስት ከሲቲ ጋር የሚጋጠመው ቡድን እንደሆነ ታውቋል ማለት ነው። ጋይስ ቼልሲ ለዋንጫ ጨዋታ ማለፉን አረጋግጧል። የእንግሊዝ ኤፍ ኤ ካፕ የግማሽ ፍጻሜ ጨዋታ ዌምብሌ ስታዲየም ላይ ዛሬ በቼልሲና ሊድስ ዩናይትድ መካከል ተከናውኖ ነበር። ይህንን ጨዋታ ቼልሲ 1-0 በሆነ ውጤት በማሸነፍ ከማንቸስተር ሲቲ ጋር ለሚከናወነው የፍጻሜ ጨዋታ ማለፉን አረጋግጧል። በነገራችን ላይ ቼልሲ ያለፉትን 5 የፕሪሚየር ሊግ ጨዋታዎች ተሸንፈዋል። ከአውሮፓ ቻምፒየንስ ሊግም ጭምር ውጭ መሆኑ የሚታወስ ነው። ይህንን ተከትሎ አሰልጣኝ ሊያም ሮሰኞርን አሰናብተው በጊዜያዊ አሰልጣኝ ማክፋርለን እየተመሩ ነበር የዛሬውን ጨዋታ
ያከናወኑት። ይህንን ጨዋታ እንግዲህ ቼልሲ 1-0 ማሸነፉን ተከትሎ ወደ ፍጻሜ ማለፋቸውን አረጋግጧል። በጨዋታው ላይ ሊድስ ዩናይትድ ለቼልሲ ከባድ ፈተና እንደነበር ተመልክተናል። በተለይ የቼልሲው ግብ ጠባቂ ሳንቼዝ ዛሬ እጅግ በጣም አስደናቂ ብቃትን ያስመለከተበት ጨዋታ እንደነበር ተመልክተናል። ቼልሲዎች እንግዲህ ከገጠማቸው ተከታታይ የውጤት ቀውስ የተላቀቁበትና በተወሰነ መልኩም ቢሆን እፎይታን ሊሰጥ የሚችል ውጤት ዛሬ አስመዝግቧል። የቼልሲን ብቸኛ የድል ግብ የቡድኑ አምበል ኢንዞ ፈርናንዴዝ በመጀመሪያው አጋማሽ 4ኛው ደቂቃ ላይ ነው ማስቆጠር የቻለው። ቼልሲ በእንግሊዝ ፕሪሚየር ሊግ ደረጃ ሰንጠረዥ 8ኛ ደረጃ ላይ ይገኛል። በአዲሱ አሰልጣኝ በቀጣይ ምን አይነት ውጤት ያስመዘግባል፣ ወደ አውሮፓ መድረክ ውድድሮች ይመለስ ይሆን የሚለው እጅጉን የሚጠበቅ ጉዳይ ነው። ቼልሲ ከዚህ ቀደም ኤፍኤ ካፕን 8 ጊዜ ያሸነፈ ቡድን ነው። በቀጣይ ደግሞ ከማንቸስተር ሲቲ ጋር ጨዋታ ያከናውናል። ስለዛሬው የቼልሲ ጨዋታ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ። ቼልሲ በኤንዞ ፈርናንዴዝ አማካኝነት በተቆጠረች ብቸኛ ጎል ሊድስ ዩናይትድን 1-0 በማሸነፍ በኤፍኤ ካፑ ለ17ኛ ጊዜ ፋይናሊስት ሆኗል። ቼልሲ ከ500 ደቂቃ በኋላ ነው ጎል ማስቆጠር የቻለው የፕሪሚየር ሊግ ቡድን ላይ። ከጃንዋሪ 17 በኋላም ከፕሪሚየር ሊግ ቡድን ጋር ተጫውቶ ክሊን ሺት ሲጠብቅ ለመጀመሪያ ጊዜ ነው። በጨዋታው ጎል ያስቆጠረው ኤንዞ ፈርናንዴዝ ጎሉን ካስቆጠረ በኋላ ወደ ቼልሲ ባጅ እየጠቆመ እንደምታዩት ሴሌብሬት አድርጓል። የቼልሲ ደጋፊዎችም ስሙን እየጠሩ ሲዘምሩለት ነበረ። እኔ ኤንዞ ፈርናንዴዝ ምን ያህል አንደርሬት የሆነ ተጫዋች እንደሆነ ሳስብ በጣም ይገርመኛል። በዚህ ሲዝን በሁሉም ውድድሮች 13 ጎልና 6 አሲስት አለው። ከፕሪሚየር ሊግ ሚድፊልደሮች ከኤንዞ ፈርናንዴዝ በላይ ጎል ያስቆጠረው የኖቲንጋም ፎረስቱ ሞርጋን ጊብስ ዋይት ብቻ ነው። እሱ 16 ጎል አለው። የእግር ኳስ ቤተሰቦች ቼልሲ የኤፍኤ ካፕ ፋይናሊስት መሆን የቻለው የዩኤፋ ፕሮ ላይሰንስ እንኳን በሌለው በካለም ማክፈላን እየተመራ ነው። በፍጻሜውም የፔፕ ጋርዲዮላን ማንቸስተር ሲቲን የሚገጥም ይሆናል። የፋይናሉ ጨዋታ በፈረንጆቹ ሜይ 16 ቅዳሜ ቀን የሚደረግ ይሆናል። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። የምዕራብ ለንደኑ ክለብ ቸልሲ ወደ ፍጻሜ ማለፉን አረጋግጧል። በእንግሊዝ ኤፍኤ ዋንጫ ግማሽ ፍጻሜ ቸልሲ ሊድስ ዩናይትድን 1-0 በማሸነፍ ለ18ኛ ጊዜ ለፍጻሜ ማለፉን አረጋግጧል። ኢንዞ ፈርናንዴዝ ብቸኛዋን የማሸነፊያ ግብ ለቸልሲ ማስቆጠር ችሏል። የፍጻሜው ጨዋታ ገና ከወዲሁ አጓጊ ሆኗል። በፍጻሜው ማንቸስተር ሲቲ ከቸልሲ ጋር ጨዋታቸውን ያደርጋሉ። ይህ ጨዋታ በበርካቶች ዘንድ በጉጉት የሚጠበቅ ጨዋታ ነው። የ2026 የፍጻሜ ተፋላሚዎች እንግዲህ ማንቸስተር ሲቲ እና ቸልሲ ሆነዋል። ቸልሲ ግን ዛሬ ሊድስ ዩናይትድን ማሸነፍ ችሏል። ከ2022 በኋላ ለመጀመሪያ ጊዜ ሰማያዊዎቹ ቸልሲ ወደ ፍጻሜ ማለፍ ችለዋል። በኤፍኤ ካፕ ማለት ነው። እንደምታውቁት 8 ጊዜ ሻምፒዮን ናቸው። ለመጨረሻ ጊዜ ግን 2017-18 ነበር ዋንጫውን ያገኙት። ዘንድሮስ ከማንቸስተር ሲቲ ጋር ምን አይነት ጨዋታ ያሳዩናል ይጠበቃል። ማንቸስተር ሲቲ ከቸልሲ የእንግሊዝ ኤፍኤ ዋንጫ የፍጻሜ ተፋላሚዎች ሆነዋል። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። ይመቻችሁ።